ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? ድምጼ ጠዋት ስለሆነ ትንሽ ተይዟል እና ይቅርታ ለድምጼ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። እቺ 3-4 ቀን አልገባውም ጠፍቻለሁ። በስራ ቢዚ ሆኜ ነው ተመልካቾቼ፣ ጓደኞቼ። ዛሬ ደግሞ በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ሼር እያደረጋችሁ ጀምሩ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ሁሌ አዳዲስ ነገር ስለቅ ወደ እናንተ እንዲደርስ ማለት ነው። ምንድነው እሱ? ያው የምታውቁት ታውቁታላችሁ። ለማታውቁት ግን አሁን የሚያውቅ ሰው ይሄ አሁን መረጃ ነው ምናምን ልል ይችላል። ግን የማያውቅ ሰው ስለሚኖር ማለት ነው። በተለይ እንደዚህ አረብ ሀገር ሆናችሁ ገንዘቦቻችሁን በስልካችሁ ቼክ ማድረግ። አሁን ለምሳሌ ብዙ ጊዜ ማለት ነው ብር ስንልክ ገና ቤተሰብ ደውለን ነው አይደለ ቼክ የምናደርገው ገንዘቦቻችን እንደገባ ምናምን። ገና ለቤተሰብ ደውለን ደግሞ ታውቁታላችሁ የኢትዮጵያ ኔትወርክ ደግሞ ትንሽ ያስቸግራል። ደውለን ወዲያውኑ ላናገኝ ሁላ እንችላለን። እና ከዚህ ሁሉ በስልካችን እዛ በስልካችን ማለት ነው ዋይፋይ ነው የሚያስፈልገው። ሌላ ምንም የሚያስፈልግ ነገር የለም። ብዙዎቻችሁ ደግሞ ስልካቸው ላይ ራሱ ይሄ ሞባይል ባንኪንግ እያለ ምንም ማለት ረስታችኋል መኖሩን ራሱ ምናምን ነገር ማትጠቀሙ አላችሁ። አፕዴት አድርጋችሁ ብትጠቀሙ አሁኑኑ ማለት ነው ገንዘቦቻችሁን። እሱ ብቻ አይደለም ብዙ ነገር አለው። እዚህ ሆናችሁ ለሰው ገንዘብ መላክ። እኔ ከመጣው ብር ልክ ያለው ማርያምን፣ ሰው የተሳሳተ መረጃ ከኢትዮጵያ ውጪ ይሄ ሲስተም አይሰራም። ምክንያቱም በኢትዮጵያ ስም ካርድ ምናምን ስለተከፈተ ሞባይል ባንክን ከስም ካርድ ጋር የሚያገናኘው ነገር የለም። በእርግጥ ስልክ ቁጥር ምናምን ይሞላሉ ይሄ ቡኩን ስትከፍቱ፣ ግን ከእንትን ጋር ከስልክ ቁጥር ከሜሴጅ ጋር ከምናምን ጋር የሚገናኘው ነገር በእርግጥ አሁን ገንዘብ ስትልኩ ማለት ነው የሆነ የሚገባላችሁ ገንዘቦቻችሁ ስትልኩም ሆነ ሲወጣ የሆነ የሚገባላችሁ ሜሴጅ አለ ኢትዮጵያ ውስጥ። እሱ ግን ከኢትዮጵያ ውጭ ስትሆኑ አይሰራም ሜሴጁ ማለት ነው። ይሄ ማለት ምንም ሜሴጁ ገባ አልገባም ምንም ጥቅም የለውም። ምክንያቱም የእናንተ አማውንታችሁን ውስጥ ያለውን ሂሳባችሁን ቼክ ማድረግ ትችላላችሁ። ስንት ቅድም ከነበረኝ ብር ስንት ብር ቀረኝ ብላችሁ እዚሁ ገብታችሁ ሞባይል ማለት እንትናችሁ ውስጥ ገብታችሁ ሂሳባችሁ ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። በጣም ቀላል ነው አጠቃቀሙ ማለት ነው። ማሳያችሁ ይሆናል። እኔ 2 አካውንት ነው ያለኝ። የፈለጋችሁ ግን እንትን የኢትዮጵያ ንግድ ባንክ እንትኑ ስክሪንሾት አላደረገኝም። ይሄ ሲስተሙ አይፈቅድም መሰለኝ፣ እምቢ አለኝ ማለት አይፈቅድም ነው የምለው። ስክሪንሾትም ለማድረግ ስክሪን ሪከርድም ለማድረግ እምቢ አለኝ። ሲስተሙ እንዳይሰራ አድርጎት ይሁን አላውቅም። ሁላችን የምንጠቀመው የኢትዮጵያ ንግድ ባንክ ነው። ለምንድን ነው ምኑ እንትኑ አሰራሩ አሪፍ ነው። ሲስተሙም ፈጣን ስለሆነ ይመስለኛል እንደዚህ በእንትን ጋራንቲውም አለው። ብዙ ሰው ኢትዮጵያ ንግድ ባንክን ነው የሚመርጠው ብዙዎቻችን ማለት ነው። ግን ያው ይሄ ማለት ሌላ የግለሰብ ባንኮች ምናምን ጋራንቲ የላቸውም እያልኩ ሳይሆን ለብዙ ጊዜ የሚፈለገው ኢትዮጵያ ንግድ ባንክ ነው ለሲስተሙ ይመስለኛል። እኔ ያው ወጋግንም የፈለጋቸው አዋሽ ባንክ፣ አቢሲኒያ ሞልቷል። ኦሮሚያ ኢንተርናሽናል ባንክ፣ አማራ ባንክ፣ አረ ብዙ ነፍ ናቸው ኢትዮጵያ ውስጥ ባንኮች ማለት ነው። ከነዚህ ባንክ የፈለጋችሁትን እናንተ ልትኖሩ ትችላላችሁ። ግን ያው ብዙ ጊዜ የሚመረጠው ኢትዮጵያ ንግድ ባንክ ስለሆነ ብዙዎቻችን የምንጠቀመው ገንዘብ ራሱ ስንልክ ኢትዮጵያ ንግድ ባንክ ካልሆነ በስተቀር አካውንታችሁን ራሱ እንትን አይለው እነዚህ በግል ባንኮች ማለት ነው። ለምን እንደሆነ ባላውቅም ግን ያው ዞሮ ኢትዮጵያ ንግድ ባንክም ሆነ የግለሰብ የግልም ኢትዮጵያ ንግድ ባንክም ሆነ እነዚህ የግል ባንኮች አሰራራቸው፣ ሲስተማቸው ሁሉ ነገር አንድ ነው። ምንም የተለየ ነገር የለውም ማለት ነው። እዚህ ጋር አሁን እንደምታዩት እንትኑ ላይ አሁንም ማሳያችሁ ላይ
ወጋገን ባንክና ኢትዮጵያ ንግድ ባንክ ነው ያለኝ። ያው ስክሪን ሹት ያረኩትን እዚሁ ፊት ለፊት አስቀምጥላችኋለሁ። ዞሮ ዞሮ ኢትዮጵያ ንግድ ባንክም ሆነ አበሻ አልኩ አዋሽ ባንክም ሆነ ይቅርታ ቤተሰቦቼ ሲስተሙ አንድ ነው። እሺ ውዶች፣ ምንም የተለየ ነገር የለውም። ይሄ ብቻ አይደለም ደግሞ የሚገርማችሁ ነገር ካርድ ለቤተሰቦቻችሁ ካርድ መላክ ትችላላችሁ። ካርድ እዚህ ሆናችሁ ማለት ነው። ካርድ እንደዚህ በዓላት ምናምን ሲሆን ነው እንጂ ሁሌ ደግሞ አታስለምዱ። የተለመደ ነገር ጥሩ አይደለምና ያው ሰዎች ሁሌ አስቸጋሪ ነው ታውቃላችሁና ሁሌ መላክ አታስለምዱ። ግን እንደዚህ በዓል ምናምን ሲሆን ለቤተሰቦቻችሁ ለጓደኞቻችሁ ካርድ እየላካችሁ ሰርፕራይዝ ማድረግ ከፈለጋችሁ፣ በእርግጥ የኛ ሰው በካርድ ብቻ በዓል ጊዜ በካርድ ብቻ የሚላቀቃችሁ አይመስለኝም። ግን እንደዚህ ለእህቶቻችሁ አሁን ለቤተሰቦቻችሁ ካርድ ምናምን መላክ ትችላላችሁ። እሺ ሌላ ተው ጓደኛ ምናምን እሱ ተውና ካርድ የለኝም እህቶቻችሁ እያወራችሁ ካርድ የለኝም እስቲ ብላችሁ ካርድ መላክ ከፈለጋችሁ ሁሌም መላክ አታስለምዱ እንጂ ካርድ መላክ ይቻላል። እዚህ ሆናችሁ በስልኮቻችሁ ማለት ነው። ይሄ ማለት ከገንዘቦቻችሁ ይቆርጣል ማለት ነው። መጀመሪያ ከፋይዳ ጋር ማገናኘት አለባችሁ። ይሄ ያው እናንተ ታውቁታላችሁ፣ ለእናንተ አልነግራችሁ። ከፋይዳ ጋር ይገናኛል ማለት ነው። አሁን ላይ አስቸጋሪ ነው። አሁን የተለያየ አረብ ሀገር ያላችሁ እንደገባችሁ ትልቁ ስራችሁ ባንኮቻችሁን ከፋይዳ ጋር ማገናኘት አስቸጋሪ እየሆነ ስለሆነ ማለት ነው። ይህን ነገር ጥንቃቄ ያደርጉ። ስትሄዱ አስተካክሉ። ብዙ መረጃ ሰምቻለሁኝና እስካሁን ድረስ ምንም አደጋ አያደርስም። እናንተ አሁን አረብ ሀገር ለብዙ 6 ዓመት 4 ዓመት ሊሆናችሁ ይችላል። ግን የእናንተ አካውንት ከፋይዳ ጋር አልተገናኘም። ይሄ ማለት ገንዘቦቻችሁን ታጣላችሁ፣ ትዘረፋላችሁ ማለት አይደለም። ግን ስትሄዱ የምታስተካክሉ ነገር አለ። ትንሽ ጊዜ ነው የሚወስድባችሁ እንጂ ይሄንን አስተካክላችሁ ከፋይዳ ጋር ታገናኛላችሁ። ከዛ በኋላ በቃ እንትናችሁ አክቲቭ ይሆናል። እንደፈለጋችሁ በሞባይል ባንኪንግም ሆነ በካሽም እንደፈለጋችሁ አካውንታችሁን ማንቀሳቀስ ትችላላችሁ ማለት ነው። ውዶችዬ ወሬ ያበዛሁባችሁ መሰለኝ፣ በጣም ይቅርታ። እና ከዛ ልክ እንደገባችሁ ፒን ነው የሚጠይቃችሁ። የእናንተ የግል ምስጢር ለማንም ለእህትም ሆነ ለወንድም ማወቅ የለበትም ከእናንተ ውጪ ማለት ነው። ይሄንን 6 ዲጂት ነው ቁጥሩን እንዳስገባችሁ ቀጥታ ወደዛ ያስገባችኋል፣ ወደ ዋናው ማለት ነው። ከዛ በኋላ እንደምታዩት ይሄ ወጋገን ባንክ ነው። ገንዘብ መላክ ይላል ወደ ሌላ ባንክ። አሁን ለምሳሌ ከንግድ ባንክ ወደ አዋሽ ባንክ መላክ ብትፈልጉ በስልኮቻችሁ ማለት ነው። አሁን የእናንተ ቤተሰብ አዋሽ ባንክ ወይም አቢሲኒያ ሊኖራችሁ ይችላል። ግን የእናንተ ንግድ ባንክ ሆኖ ወደ እነሱ ማስተላለፍ ትችላላችሁ። በጣም ቀላል ነው ማለት ነው። የአየር ሰዓት ማለት ይሄ ካርድ ምናምን ለቤተሰቦቻችሁ አሁን እንደነገርኳችሁ ይሄንን ስክሪንሾት አድርጌ እንድታዩልኝ ማለት ነው የማያሳያችሁ ማለት ነው ውዶቼ። በጣም ቀላል ነው አሰራሩ፣ ምንም አይከብድም። እዚህ ጋር አሁን እቺ አይን የምትመስለውን ነገር ስትነኳት ማለት ነው የእናንተን አማውንት ያላችሁትን ቀሪ ገንዘቦቻችሁን ሂሳባችሁን ነው የሚያሳየው ማለት ነው። ከላይ የሂሳባችሁ እንትን ነው ከላይ ያለው ማለት ነው። ከታች ያለው ቀሪ ሂሳባችሁን ዛሬ ስንት ብር ልካችሁ የቀረውን ደግሞ ይናገራል። እቺ አይን የምትመስለው ምልክት ስትነኳት ማለት ነው። እና ብዙ ልጆች አለኝ እኮ ግን እኔ አጠቃቀሙን አልችልም ምናምን የምትሉን ነገር ምንም አጠቃቀም ምንም የሚከብድ ነገር የለም። ምንድነው እሱ ፒናችሁ ብዙ ጊዜ ትረሳላችሁ። ፒናችሁ ከረሳችሁ ደግሞ ምንም ጥቅም የለውም ማለት ነው። እንደገና አካውንታችሁ ይሄ እንትናችሁ ሞባይል ባንኪንጉ ተዘግቶ እንደ አዲስ ካልተከፈተ ትንሽ አስቸጋሪ ነው። ፒናችሁ መርሳት የለባችሁም። ወይም እንትናችሁ ኖታችሁ ውስጥ ጻፉ። ስልክ ላይ አሉ አፖች ኖት የፈለጋችሁትን ነገር እንደ ድሮ በደፍተር ምናምን መጻፍ ቀርቷል።
በእንትናችሁ በስልካችሁ እንደዛ አይነት ነገር የግል እንትን የሆነ ነገር ጻፉ እንዳትረሱ ማለት ነው። ከዚህ በፊት ማሳየቻችኋለሁ። ይሄ ኖት መጻፊያ ማለት ነው። የፈለጋችሁትን ነገር በቃ የምትፈልጉትን መጻፍ ደስ ያላችሁትን ነገር መጻፍ ትችላላችሁ። ገንዘቦቻችሁ ምናምን አንዳንድ ያወጣችሁትን ነገር መግዛት የምትፈልጉትን ነገር አሁን ወደ ኢትዮጵያ መግባት ስትፈልጉ እንዳትረሱ የሚያስፈልጋችሁን ነገር በስልካችሁ ባለው እንትን መጻፍ ትችላላችሁ። ልክ እንደ ደብተር ማለት ነው። ቀላል ነው። ገበያ እንኳን ስትወጡ ስልካችሁ ምንድን ነው የረሳሁት እያላችሁ ማየት ትችላላችሁ ማለት ነው። እና ምን ለማለት ፈልጌ ነው እንዳትረሱት እቺን ፒን ማለት ነው። በጣም ቀላል ነው። እዚህ እንትኑ በቃ የአውሮፕላን ቲኬት መግዛት ትችላላችሁ። ምንም ማድረግ የማትችሉት ነገር የለም። እና ተጠቀሙ። ከጠቀማችሁ ደግሞ ለቤተሰቦቻችሁ ሼር አድርጉ ውዶቼ። ወዳችኋለሁ። ይቅርታ ቤተሰቦቼ መሀል ላይ ተቋርጦ ነበርና ከጠቀማችሁ ለቤተሰብ ለጓደኞቻችሁ ሼር አድርጉ። ለምን መሰላችሁ? ብዙ ጊዜ ማለት ነው ገንዘብ ልካችሁ ብዙ ጊዜ እኛ የምንቸገረው ወደ ቤተሰብ አሁን ገንዘብ ገብቷል ሊላችሁ ይችላል። ያ ሰው ሊሸውዳችሁ ይችላልና ግን እዚህ በስልካችሁ ቼክ ማድረግ ትችላላችሁ ወዲያውኑ ማለት ነው ያለው ቀሪ ሂሳባችሁን እና ደግሞ በስልካችሁ ደስ ያለውን ገንዘብ እዚህ ሆናችሁ መላክ ትችላላችሁ በስልካችሁ ማለት ነው። የቤተሰብ አካውንትንም ይሄንንም ላኩ ሳትሉ ያው የምትፈልጉ ያው ቤተሰቦቻችሁን አካውንት ኦልሬዲ ሴቭ አድርጋችኋል። ከዛ መላክ ትችላላችሁ ማለት ነው። ምንም ባንክ ሄዳችሁ እንትን በሉ እንደዚህ አድርጉ ሳትሉ እነሱ በቃ ለእናንተም በጣም ደስ የሚል ሲስተም ነው የእውነት ማለት በእርግጥ ድሮም የቆየ ነው ያለው ነው፣ ግን ብዙዎቻችን አሁን ነው እያወቀን የመጣ ነውና ተጠቀሙ። በጣም አሪፍ ነው ላለው ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ፣ ለጓደኞቻችሁ ሼር አድርጉ። ከኢትዮጵያ ወደዚህ መምጣት ያሰባችሁ ይሄንን ያልከፈታችሁ አክቲቭ አድርጋችሁ ከስልካችሁ ጋር ይሄንን ማንኛውም ሰው አይደለም አፑን አውርዶ ማንም ሰው ማስተካከል አይችልም። ይሄንን ነገር እዛ ባንክ ቤት ሄዳችሁ ነው ቡካችሁ ስትከፍቱ ከከፈታችሁ በኋላም ሊሆን ይችላል። እዛ ሄዳችሁ ሞባይል ባንኪንግ ልከፍት ነው ብላችሁ እነሱ ናቸው እዛ ውስጥ የሚሰሩ አክቲቭ አድርገው አስተካክሎ የሚሰጣችሁ ማለት ነው እንጂ እኛ አይደለንም። የአፑን አውርደን ምናምን እንደፈለግን ማድረግ አንችልም። እነሱ ናቸው ከሲስተሙ ጋር የሚያገናኙ ከሂሳብ አካውንታችን ጋር አስተካክሎ እዛ የባንክ ሰራተኞች ናቸው ማለት ነው ይሄንን አስተካክሎ የሚሰጡን። ከዛ በኋላ እና እኛ መጠቀም ብቻ ነው እንጂ ዝም ብለን አፑን አውርደን አይደለም የምንጠቀመው። እህቶቼ ይሄንን ማወቅ አለባችሁ። ወደዚህም ስትመጡ ይሄንን አስተካክላችሁ ነው። በጣም አሪፍ ነው። እናንተም አትቸገሩም። በቃ ይሄንን አስተካክላችሁ ስትመጡ ኑ ላለው ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው